የኔ ፍቅር ለካ እንዴ እወድሃለሁ አብረን ሆነን መች አስቤ አውቃለሁ ራቅ ብትል ልቤ ከእንቅልፉ ነቃ የኔ ፍቅር ለካ እንዴ እወድሃለሁ አብረን ሆነን መች አስቤ አውቃለሁ። ደገፍ በል ወደኋላ ትንሽ እንደዚህ ወደኋላ ደገፍ። እንዴት ነው የምትከብደው? በእናትህ እንዴ ወይኔ እንዴት ነው የምትከብደው? አይዞህ ሰላም ሰላም ቤተሰቦቼ፣ እኔ ያለው ደህና ነኝ እግዚአብሔር ይመስገን። በእውነቱ ማሽ አሁን እንሂድ እዛ ጋር ባባዬ እስኪነሳደስ እዛ ጋር እንሂድ። እንዴ በእናትህ እኔ አንድም አልፈልግም መጠጣት። እኔ ምን ችግር አለው? መጠጣት አልፈልግም። ከመጠጥ እንትን አትጠጣም አንተ? ከመጀመሪያው በፊት እኮ ከኔ ጋር እዚህ ጋር ታስታውሳለህ? ወይን እየጠጣን አፕል እየበላን የጠራሽኝ እኔ ልጁን ላይ ነው ወይንስ? ልጁንም ታይዋለህ። እውነት ለመናገር አልከለክልም። እሱንም ታይዋለህ። ከዛ ደግሞ ለምን ታስረሳኛለህ? ከዚህ በፊት እዚች ጋር አታስታውስም? ወይን እየጠጣን አፕል እየበላን። በእርግጥ አፕል ምናምን አላዘጋጀሁም፣ ግን ሌላ ቀን አዘጋጀ። እንግዲህ ሩታ አብርሽን አስክራው ከራሷ ጋር እንዲያድር አድርጋው ነበረ ትላንት። ኤርሜላ ደግሞ ይሄንን አይታ ደም እንባ እያለቀሰች ትገኛለች ማለት ነው። እንግዲህ ሩታ ራሷን ሰክራ እሱንም አሰክራ አልገባኝም ምን ለማድረግ እንደፈለገችና በቃ ዛሬ የሚመጣላት ዱላ ለሩታ ተውት አይታሰብም። በነገራችን ላይ አብርሽና ሩታ ፍቅር ሆኖና ያደሩ አዳራቸው ሰምተናል፣ ደርሰንበታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። መጥተናል። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ቪዲዮ አብራችሁ ተከታተሉ። አዲስ ነገር አላላችኋለሁ። እንግዲህ ትላንት እንዳየነው ሩታ አብርሽን አሰክራው ከራሷ ጋር እንዲያድር አድርጋው ነበረ። እንግዲህ ይሄንን ያየች ኤርሜላ ደምን ባያለቀሰች ራሷንም መቆጣጠር አቅቷታል እየተባለ ነው ትላላችሁ። እንግዲህ አብርሽና ሩታ ፍቅር ሆኖ አድሯል። አዳራቸው ደግሞ ሰምተናል ትላላችሁ። በምን አይነት ሁኔታ ነው ያደሩ የሚለው አይጠየቅም፣ አይነገርም። እሺ እናንተ ነውር ነው እንደዚህ ነገር አናወራም ትላላችሁ። ለማንኛውም በነገራችሁ ላይ ሩታ ትክክለኛ አቋም ነው የያዘችው። ጨዋታ ነው ቀልድ ነው አልገባኝም። ማለት ለምንድን ነው ትዳር ላይ እንደዚህ የሚቀልዱት፣ እንደዚህ የህፃን ጨዋታ የሚጫወቱት? ምንም ሊገባኝ አልቻለም። ማለት ከትላንት ወዲያ እህቱና ወንድሙ ፊቱና የምታወራው ነገር ትክክል ነበረ የሚመስለው ሩታ ትላንት ደግሞ ያደረገችው ተገቢ ነው ብዬ አላስብም። ምክንያቱም ሰው በፍላጎት ነው በፍላጎቱ ነው መኖር የሚችለው መዝለቅ የሚችለው። በእንደዚህ ሁኔታ ከሷ ጋር እንዲሁም ማድረግ አለባት ብዬ አላስብም። ግን እሷ ትወዷለች፣ ታፈቅሯለች፣ እሱም ይወዳታል፣ ያፈቅራታል። ባይወዳትና ባያፈቅራት እኮ ያን ያክል መንገድም ይሄዳል ብዬ አላስብም። ገባቸው። አሁን እልክ ይዞት ነው እሱ ከትላንት ወዲያም ሲናገር የነበረው ንግግሩ ላይ የሰማችሁ በቃ ንዴት አለ እልህ አለ ምናምን ተጨማምሮበት በቃ ብድ እያለ ነበረ ወንድሙ እህቱም ሲያወሩት ማለት ነውና ያው የዳኒ ነገር ደግሞ በጣም አሳብዱታል። እንግዲህ አሁን የያዘው እልክ ነው እንጂ ፍቅር አለው መመለስም እንደሚፈልግ ያስታውቅበታል ማለት ነው።
ነገር ግን በእንደዚህ ሁኔታ ሳይሆን ሁለቱም ተረጋግቶ እሷም ከህይወቷ ማስወጣት ያለበት ሰው አስወጥታ፣ እሱም እንግዲህ እንደተባለው የሚሰማ ከሆነ ያቺ አሻንጉሊትን ወደዛ ወርወሯት፣ ወደ ሩታ ተመልሱ፣ ሰላም ሁኑ። ልጃቸው እንደዚህ በፍቅር ቢያሳድጉት ጥሩ ነው። ምክንያቱም አሁን በእንደዚህ ነገር ይዝለቁ ማለት እንደዚህ አይነት ነገር ባይሰሩ ጥሩ ነው። ነገር ግን የኛም ሰው ደግሞ ጥሩ ነገር ሲሰራ አይታይም እየተባለ ምናምን እንትን ይባላል እና ለነሱም እንደዚህ እየተባለ ሞራል መስጠት አስፈላጊ ነው ብዬ አላስብም። ማለት በእንደዚህ ነገር በቃ የሆነ ጥሩ ለልጃቸው እንኳን ጥሩ ነገር የሚያስቀምጡት ነገር በቃ ልጃቸው ማያፍርበት አይነት ነገር ቢሰሩ ጥሩ ነው ብዬ አስባለሁ። እና አላቅም ብሎ አንዳንዶች እኮ በጣም የሚያስቁም በደካማ ጎኑ መጣችበት በመጠጡ አላሉ እና በደካማ ጎኑ መጣችበት በመጠጥ መጣችበት ምናምን ደካማ ጎኑ እንዴ እንደዚህ መሆኑ አላቅም ነበር። እንኳን ነገራችሁ። ለማንኛውም ፍቅር ሆናችሁ ልጃችሁን አሳድጉ። አቤላና ብሩክ ደግሞ ትላንት ለእንትና ማናት ለአብረሽ እህት ለቡዜ ማይሉት ነገር አልነበረም፣ የማይሰብኳት ነገር አልነበረም። ሩታ አሁንም አብረሽን ልትበቀለው ነው፣ እንደዚህ ልትለው ነው፣ ከኋላ ምሰራው ሴራ ሌላ ነው፣ አንቺ አታቂም፣ እንደዚህ አትይ። እስኪ ተዋቸው፣ በእነሱ መሀል አትግቡ፣ የራሳችሁ ህይወት ኑሩ። ለምንድን ነው በዚህ ልክ ማለት እነሱ እንዲራራቁ? እናውቃለን ኤርሜላ እንዲያገባ ትፈልጋላችሁ፣ ነገር ግን እሱ አይፈልጋትም። ገባችሁ? ትላንት ባፋችሁም እያሉ ነበር። እሱ ቢፈልግ ሰሞኑ መልሶልሻል። የማግባት ፍላጎት ቢኖረው እንደዛ አይልሽም ነበር አሉ። እንግዲህ አሁንም ቢሆን እኮ ኤርሜላ ናት እንጂ ሙጭጭ ያለችበት ማለት ነው። አሁንም ቢሆን አብርሽ ኤርሜላን አይፈልጋትም ማለት ነው። በጓደኞቹም አፍሰምተናል ትላንት እና ስለዚህ አሁንም እናንተም ከነሱ ህይወት ራቁና እነሱ ሰላም ይፍጠሩ። እስኪ ተዋቸው። እነሱ ሁለቱ ሩቲና አብረሽ ተገናኝቶ ሁለቱ ብቻ በቃ እስኪ የሆነ ሰላማቸው አገኙ የሚኖሩበት መንገድ ክፈቱላቸው። ገባችሁ? እናንተ ናችሁ አሁን አንደኛ እንዳይታረቁ የፈለጋችሁ። አያችሁ፣ ጭራሽ ከሱ አልፎ ቤተሰቡ ጋር ሄዶ የሩታ መጥፎነት እየተናገሩ የምሬ ነው ሙላችሁ። በጣም ነው የሚያሳዝኑ። እናንተ ስለተናገራችሁ ደግሞ አይደለም። የሩታ የአብረሽ ቤተሰቦች ሩታን በደንብ ጠንቅቀው ያውቋታል፣ በጣም ይወዷታል፣ ያከብሯታል። ነገር ግን እናንተ ምንም አክል ብትሄዱ ምንም አክል መንገድ ብትራመዱ አይሳካላችሁም ማለት ነው። እነሱም አይሰማችሁም የእሷ ሁኔታ ስለሚያውቁ። ቡዝዬ ግን ፈጣሪ ያክብርሽ፣ የተከበረች ሴት ናት። የምሪ ነው ሙላችሁ፣ ለእውነት የቆመች በቃ ይሁን። በጣም ደስ የሚሉ የምሬ ነው ሙላችሁ የአብርሽ ቤተሰቦች በጣም ነው ደስ ያለኝ በሩት የዙሪያ ማለት ነው። ሩትዬም ደግሞ ማስተካከል ያለብሽን ነገር አስተካክለሽ የምርሽን እንዳልሽው ከልጅሽ አባት መኖር ነው የሚሻል እላለሁ። ለነበረን ቆይታ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብ እንዳትረሱ ቤተሰብ።